ቤተሰቦች አላችሁልኝ ኑሩልኝ እንዴት እንደምወዳችሁ ታውቃላችሁ አይደለ? ለዚህ ቻናል አዲስ የሆነ ሰው ካለ ቻናል ሰብስክራይብ አድርጉ። ይሄን ቤተሰብ እንዲቀላቀል በአክብሮት እየጋበዝኩኝ እንዲሁም ቪዲዮ ላይክ አድርጉት። ቪዲዮ ማከለ ላይ ደግሞ የፈለጋችሁትን ሐሳብ አስተያየት ቪዲዮን በተመለከተ መስጠት ትችላላችሁ ማለት ነው። ቤተሰቦች ዛሬ እንግዲህ መጀመሪያ በምስጋና ልጀምር ፈልጋለሁ ይሄን ቪዲዮን ማለት ነው። እሱስ ምንድነው ካላችሁኝ ትናንትና በለቀኩት ቪዲዮ ፍቅራችሁን ስላሳያችሁኝ፣ ሐሳብ አስተያየት ስለሰጣችሁኝ፣ ከኔ ጋር ረጅም ሰዓት ቆይታችሁ ቪዲዮን ስላያችሁት ለአብዛኞቻችሁ ቤተሰቦቼ በጣም ከልብ አመሰግናለሁ። ይሄ ለእናንተ ነው፣ ይገባችኋል። እጅግ በጣም አመሰግናለሁ። እንግዲህ ዛሬም በክቡር ዶክተር ቴዎድሮስ ካሳሁን በንጉሳችን ቪዲዮዎች ስብስቦች መጥቻለሁ ማለት ነው። እሱ ምንድነው ካላችሁኝ እንግዲህ የተለያየ ታዋቂ ሰዎች ስለ ቴዲ አፍሮ ዛሬም እየተናገሩ ነው ያሉት። እኔን ከመሰጡኝ ቴዲ አፍሮን ይገልጻሉ ብዬ ያመንኳቸውን ጥቂቶቹን ሰብሰብ አድርጌ ለእኔ ቤተሰቦች ይዤ መጥቻለሁ። አብረን እያየን ስለ ቴዲ እየሰማን እየተደመምን ሐሳብ አስተያየት እየሰጠን አብረን ቆይታ እንድናደርግ በአክብሮት ጋብዛለሁ ማለት ነው። ወደ ቪዲዮዎች ከማለፌ በፊት ትናንትና በተለቀቀው በቴዲ አፍሮ አዲስ አልበም እንግዲህ ስለ ቴዲ አፍሮ አዳዲስ ነገሮች አንድ ሁለት አለ። እሱን ነግራችሁ ወደ ቪዲዮዎች አልፋለሁ ማለት ነው። የመጀመሪያው ማለት ነው ትናንትና 8 ሰዓት ላይ 18ቱንም ዘፈን ከመልቀቁ በፊት ቴዲ አፍሮ የዩቲዩብ ቻናሉ ሰብስክራይብ ጠቅላላ ማለት ነው 1,200,000 ነበረ ማለት ነው። ከዛ በኋላ ዘፈኑን ከለቀቀ በኋላ ከተወሰነ እና እስከ አሁን ሰዓት ድረስ ማለትም 24 ሰዓት አልፎታል። እስከ አንድ ቀን ድረስ ስንት ሰብስክራይብ ቻናሉን ጆይን እንዳደረገ ታውቃላችሁ? አስተውላችኋል? ልክ ቻናሉ ከመለቀቁ በፊት 1,200,000 ነበረ። ከዛ ዘፈኑን ከለቀቀ በኋላ ከ24 ሰዓት በኋላ 600,000 ሰብስክራይብ ወደ ቻናሉ ገብቷል። ይሄን ቪዲዮ እየቀረስኩ ባለውበት ሰዓት ያለበት የቻናሉ ሰብስክራይብ 1,800,000 ገብቷል። 600,000 ሰው ወደ ቻናሉ ጆይን አድርጓል። ይሄ በኢትዮጵያ የዩቲዩብ ታሪክ የመጀመሪያው ነው። ሪከርድም ሰብሯል ማለት ነው። ንጉሳችን እኮ ይችላል። ሪከርድ ለሱ ምንም ማለት አለ የሚሰባብረዋል ማለት ነው። ሲቀጥል ደግሞ በቃ ዘፈኖቹ ከለቀቀ ከ2 ሰዓት በኋላ ሚሊየን ቶ አባቴ ብሩ ያለ ነው እየገባ ያለው ማለት ነው። ይሄን ቪዲዮ ስቀርጽ ትልቁ ቪው ዳስጣል የሚለው ነው 5,200,000 አካባቢ ነው። ከዛ አሁንም እንደጨመረ እርግጠኛ ነኝ ማለት ነው። ገና ይቀጥላል አባቴ ሪከርዱ መሰባበሩ። ቴዲዬ ይቀጥላል። አቡ ያጣፍጥለት፣ ረጅም ዕድሜ የተመኘውለት፣ በዘፈኑ ፈታ ዘና እያለን ነው። እስቲ ቤተሰቦች እንደ ትናንት ነው አንድ ጥያቄ ጠይቄ ወደ ቪዲዮቹ ይለፍ ማለት ነው። ከቴዲ ከ18ቱ ዘፈኖች የቱ ተመቻችሁ? የቱ ሳባችሁ? ሐሳብ አስተያየት እየሰጣችሁ የተመቻችሁም ዘፈን ካለ ተመችቶናል ነባ እስቲ ስማው በሉኝ። ከዛ እኔ ደግሞ በሚቀጥለው ሐሳብ አስተያየት ሰጥበታለሁ ማለት ነው። ቤተሰቦች ቴዲን በተመለከተ የተናገሩት ታዋቂ ሰዎችን እንግዲህ ቅደም ተከተል ጋብዣችሁ መጣለው ማለት ነው። ይመቻችሁ። ቆይታ ከአምለሰት ጋር የዩቲዩብ ቻናል ፖድካስት ላይ እንግዲህ ቴዲ አፍሮ ዘፈኑን ከመልቀቁ ከአንድ ቀን በፊት እንግዲህ የቴዲ አድናቂዎችን የመልካም ምኞት መግለጫ ብላ እንግዲህ የተወሰነ ቪዲዮዎችን አጋርታን ነበረ። ከዛ ቪዲዮዎች ውስጥ ቴዎድሮስ አክሊሉ የአቦጊዳ ባንድ ኪቦርዲስት ነው። ስለ ቴዲ አፍሮ የተናገረበት መንገድ እጅግ በጣም ስለሚያረካ እጅግ በጣም ስላስደስተኝ እስቲ ስለ ቴዲ አፍሮ ቴዲ ራሱ አክሊሉ ምን አለ፣ የአቦጊዳ ባንድ ኪቦርዲስት ምን አለ የሚለው ነገር ለእናንተ ጋብዤ እመጣለሁ ማለት ነው። ይመቻችሁ። እኔም ወድለት ጸባዩ አብሬውም ያለሁበት ምክንያትም ኢትዮጵያን ስለሚወድ ነው። ኢትዮጵያን ከሁሉ ነገር በላይ የሚንቀሳቀስላት የሚኖርላት ስለሆነች በቃ እኔም ፈልገው እሱን ነው። እኔም በቃ የሚያስለቅሰኝ ነገር ነው። ስሜቴ ውስጥ ያለ ነገር ነው። 24 ሰዓት ማስበበት ነገር ነው። ስለዚህ ተገጣጥማል እያስባለሁ ጥሩ እንድትሆን ነው። በቃ ልጆቻችን ጥሩ ህይወት እንዲኖራቸው፣ ፍቅር እንዲመጣ፣ ሰላም እንዲመጣ ያ ነገር አልተባለም። ፍቅር የሚያመጡት ነገሮች ይበረታቱ፣ የማያመጡት ነገሮች ደግሞ ይቀሩ ነው የተባለው። ሌላ ነገር አልተባለም። በቃ እሱን ስለሚወድ ስለሱ ስለሚዘፍን ሊሰዋለት ራሱን ስለተዘጋጀ ለሱ መልእክት ወደዋለሁ። አላግዘው ዝግጁ ነኝ እስከ መጨረሻ። ካወቅኩት ጊዜ ጀምሮ ቅን ሰው ነው። ለሰው ሲጨነቅ ነው ማየው። አንድ ሰው አይረሳም። እኔ አሁን ቢኖረኛ ችሎታ ደስ ይለኛል።
ፔስ አቴንሽን እያንዳንዷ ደቂቃ ያገኘው ሰው ሁሉ አቴንሽን ይሰጣል ማለት ነው። እና ብዙ እንግዲህ ቅንነቱ ላይታወቅለት ይችል ይሆናል እኔ እንጃ። ተሰማ ደግሞ ውጭ ስለ ቅንነቱ ላይወራ ይችላል። አንዳንዴ የሚያውቀው ሰው ብቻ ነው የሚያውቀው። ግን መጀመሪያው ሰኮንድ ጀምሮ እስከ መጨረሻው አንድ ሰኮንድ የለም ቅን ያልሆነበት ማለት ነው። ቅንነት ያላሳየበት፣ ጨዋ ያልሆነበት፣ ወይ በስርዓት ያላነጋገረበት ከኔ ጋር አትሊስት አንድ ሰኮንድ የለም እንደዛ አይነት ተከባብረን ሁሉም ሰው አክብሮ ነው ማቀው። በቃ ያ ጸባዩ ከሁሉም ሰው ጋር ይመስለኛል። ሁሉም ሰው ያንን ይረዳል። እንጃ ቢረዱ ጥሩ ነው። ቅን ሰው ነው እንግዲህ በእኔ ኤክስፒሪየንስ፣ ስለሌላ ማውራት አልችልም። ይሄ ቢታወቅ ደስ ይለኛል፣ ቅን ሰው መሆኑ ማለት ነው። እኛም የዛሬ 15 ዓመት ስለነበርንበት እዚህ ፕሮጀክት ውስጥ እና በደንብ ማሪኔት ስላደረገ ጥሩ ስራ ነው ብያም ቤተሰቦች እንዴ ሾው እንዴት ነው? የቴዲ አፍሮ አዲሱ አልበም ላይ እንግዲህ ፊቸሪንግ ገብቶለታል። እጅግ በጣም ደስ የሚል ዘፈን ነው። እሱም እንግዲህ አንድ ስኬል ራሱን ከፍ አደረገ ከቴዲ ጋር በመስራቱ ማለት ነው። እጅግ በጣም እሱን ዘፈን የራሱን ዘፈን ከፍቶ በቤቱ ያረገው ሪያክሽን ያረገው ነገር እጅግ በጣም ፈታ ዘና ስላረገኝ እስቲ አብረን እያየን ፈታ ዘና እንበል። ጋብዛችሁ ይመቻችሁ። በቤቱ ከተዘና ከሱ ጋር በመስራት ራሱ ግደኛ ቤተሰቦች አላችሁልኝ፣ ሀሳብ አስተያየት የሰጣችሁ ነው። ይሄንን ቪዲዮ ላይክ አድርጋችኋል። አዲስ ሰው ካለ ደግሞ ቻናሉን ሰብስክራይብ እያደረጋችሁ ማለት ነው። እወዳችኋለሁ ማለት ነው። ዶክተር ወዳጄነህ ስለ ቴዲ አፍሮ 12 ነጥቦችን ቁጭ አድርጎናል። ቴዲ አፍሮን የሚገልጽበት መንገድ በ12 ነጥብ መድቦት ዶክተር ወዳጄነህ ቁጭ አድርጎልናል ማለት ነው። እስቲ ምንድናቸው የሚለውን አብረን እንሰማለን። ቅድሚያ ግን 6ቱን ለእናንተ ልጋብዝና ወደ መጨረሻ ደግሞ ከ7 እስከ 12 ያለውን ደግሞ እጋብዛችኋለሁ ማለት ነው። ዶክተር ወዳጄነህ ስለ ቴዲ አፍሮ 12 አንኳር የሆነ ሐሳብና አስተያየቱን ሰጥቷል ማለት ነው። ምንድነው የሚለውን ቅድሚያ 6ቱን ልጋብዛችሁ። ይመቻችሁ። ወዳጄነህ መሐረነ እንዲህ ሲል ይጀምራል። ቦታው መኖሪያ ቤቱ ነው። ፊት ለፊት ተቀምጧል። አጠገቡ ባለቤቱ ክብርት አርቲስት አምለሰት ተቀምጣለች። ራት ቀርቧል። ጥያቄ ጠየቅኩት። ቴዲ ላንተ የተለየ ቅዱስ ስፍራ የት ነው አልኩት። አስቦ መለሰልኝ። ኢትዮጵያ ብሎ ዝም አለ። ያልገባው መሰለኝና ደግሜ ጠየቅኩት። ማለቴ ከቅዱስ ስፍራዎች ላንተ የተለየው ቦታ የት ነው አልኩት። አሁንም እንደተረጋጋ መለሰልኝ። ኢትዮጵያ አለና አንገቱን ደፋ አደረገ። ለመጨረሻ ጊዜ ሞከርኩት እያስረዳሁት እንደው ከአክሱም፣ ከላሊበላ፣ ከጊሼን ከመሳሰሉት አንተ ልዩ ቅዱስ ቦታ የምትለው የትኛውን ነው አልኩት። ቴዲ ፈገግ አለና ሁሉንም ቅዱስ ስፍራዎች አከብራለሁ፣ ለኔ ቅዱስ ቦታ ኢትዮጵያ ናት አለኝ። የክብር ዶክተር ቴዎድሮስ ካሳሁን እኔ ቀርቤ እንዳየሁት እጅግ በጣም መልካም ሰው ነው። አንደኛ ቴዲ ለየትኛውም ብሔር ጥላቻ ወይም ንቀት የለበትም። የተለየ የብሔር ፍቅርም የለውም።
ለእርሱ ሁሉም ኢትዮጵያውያን እኩል የተወደዱ የተከበሩ ናቸው። ሁለተኛ፣ ቴዲ አፍሮ የሚተማመነው በችሎታው በዝናው ወይም በገንዘቡ አይደለም። በሰራዊት ጌታ በልዑል እግዚአብሔር ግን እጅጉን ይተማመናል። የሚጠብቀኝ ሊቀ መላእክቱ ቅዱስ ሚካኤል ነው ብሎኛል። ሶስተኛ፣ ቴዲ ክርስቶስን ይወዳል። በሳሎኑ ግድግዳ ላይ የተሰቀለው የዓለም መድኃኒት ኢየሱስ ክርስቶስ በትልቁ ተስሏል። ቴዲ ያንን ስዕል እያየ ይተርከዋል፣ ይገልጠዋል። የጌታ እናትም የልብ ወዳጁ ናት። አራተኛ፣ ቴዲ አፍሮ መዝሙር ያዳምጣል። የሚወዳቸውን 2 የድሮ መዝሙሮች ከፍቶ አሰምቶኛል። በራሱ ሃይማኖት ባይደራደርም ለሁሉም ሃይማኖቶች ክብር አለው። በራሱ ሃይማኖት ያሉትንም የገዳም አባቶች ያከብራቸዋል፣ ይሰማቸዋል። አምስተኛ፣ ቴዲ ሲናገር ቁጥብ ነው። ቃላት አያባክንም። በሚገባ አስቦ ነው የሚናገረው። ቃላቶቹን ያሻቸዋል፣ ያሽሞነሙናቸዋል። አጣፍጦ አሳምሮ ቀምሮ ያወጣቸዋል። ቴዲ ሲያወራ መስማት እንደ ሙዚቃው ነው። ስድስተኛ፣ ቴዲ አፍሮ ለትዳሩ ታማኝ ነው። አምለሰትን በስስት ዓይን ያያታል። እርሷም ሳራ አብርሃምን ጌታዬ ብላ እንዳከበረችው ባሏን በፍቅርና በክብር ትንከባከበዋለች። ባልና ሚስቱን በቤታቸው ማየት፣ በፍቅር ሲያወሩ መስማት እጅግ ደስ ይላል። ያው እንግዲህ የምንወደው ንጉሳችን ቴዲ አፍሮ እንግዲህ ሪከርዱን መሰባበሩ እንደቀጠለ ነው። በዩቲዩብ ታሪክ አዲስ ምዕራፍ በኢትዮጵያ በሙዚቃው ኢንዱስትሪ ሪከርዱን በጣጥሷል፣ አስመዝግበዋል ማለት ነው። እስቲ ምንስ አዲስ ነገር አለ? ምንስ ሪከርድ ሰበረ? አሁን ላይ ምን ላይ ነው የሚለውን ነገር ለእናንተ ጀባ ብዬ እመጣለሁ ማለት ነው። ይመቻችሁ የቴዲ ወዳጆች። እስቲ ሀሳብ አስተያየት የሰጣችሁ ላይክ አድርገው። እስቲ ሰብስክራይብ አድርጋ አላረክም። ሲስተርስ ይመችሽ፣ ወዳችኋለሁ። እንቀጥለው። ሰበር ቴዲ አፍሮ ታሪክ ጻፈን። ጀንበር የተባለው ሙዚቃው በተለቀቀ በ2 ሰዓት ውስጥ ከ1.5 ሚሊዮን በላይ ቪው በማግኘት ታሪክ ሰርቷል። በኢትዮጵያ ሙዚቃ ውስጥ ለነገር ታይቶ አይታወቅም። በዛሬው የቴዲ አፍሮ የኢትዮሪካ የተባለው አልበም መለቁ ይታወቃል። በዚህ አልበም ውስጥ 18 ዘፈኖች አሉ። ቴዲ አፍሮ 18ኛው ዘፈን ነው በቅድሚያ የለቀው በዩቲዩብ ላይ ሲለቃቸው ማለት ነው። 18ኛው ዘፈን ደግሞ ጀንበር ይላል። 18ኛው ዘፈን የመጀመሪያውን እይታ ያገኘ ሲሆን ይሄም በታሪክ በዩቲዩብ ታሪክ ላይ በኢትዮጵያ ዩቲዩብ ታሪክ ከፍተኛ ቪው በማግኘት ሪከርድ ሰብሯል። ጀንበር የሚለው በተጨማሪም 18ቱ ሙዚቃዎች በአሁኑ ሰዓት ላይ እይታቸው በከፍተኛ ሁኔታ በመቶዎችና ወደ ሚሊዮን የሚጠጉ ሲሆን በሪል ታይም ቪዋቸው ግን አብዛኛዎቹ ከሚሊዮን በላይ ማለፋቸው ታውቋል። በየ24 ሰዓቱ ላይ የዩቲዩብ አፕዴትን መመልከት የሚቻል ሲሆን ቴዲ አፍሮ ግን በዚህ ኢትዮሪካ በተባለው አልበሙ በኢትዮጵያ ሙዚቃ ታሪክ ውስጥ ትልቁን ሪከርድ ሰብሯል በዩቲዩብ እይታ። የቴዲ አፍሮ ሙዚቃዎች በስፖቲፋይ እና እንደዚሁም በአፕል ሚውዚክ የቀረቡ ሲሆን በቢልቦርድ ላይ እንደሚገባ ይጠበቃል። መረጃዎች እየተከታተላችሁ ቤተሰቦች አላችሁልኝ። ትናንትና ባሳያችሁኝ ፍቅር እጅግ በጣም ደስ ብሎኝ ለእናንተ ደግሞ አዲስ ቪዲዮ አዲስ ስብስብ ይገባዋል ብዬ ይዤ ከቻሳ ብያለሁ ማለት ነው። አሁን የምጋብዛችሁ ቪዲዮ ለማዳም ቅመሞች፣ አረብ ሀገር የምትለፉ እህቶቻችን፣ ጉልበታችሁን ማትቆጥቡ ይሄ መልእክት ለእናንተ ነው። ቴዲ አፍሮም ለእናንተ መሪማ ብሎ ዘፍኖላችኋል። እኔ ክብር አለኝ፣ እጅግ በጣም ክብር አለኝ። የማዳም ቅመሞች እጅግ በጣም ክብር አለኝ። ለሀገር ለቤተሰብ ለእህት ለወንድም እየለፋችሁ የእናንተን ጉልበት የእናንተን እድሜ ምንም ሳይመስላችሁ ህይወታችሁን የምታቃጥሉ ብዙ እህቶቻችን አላችሁ። መሪማ የሚለው ዘፈን ለእናንተ ነው፣ መጽናኛ ይሆናችሁ ብሎ ክቡር ዶክተር ቴዎድሮስ ካሳሁን ቴዲ አፍሮ እንግዲህ መሪማ ብሎ ዘፍኖላችኋል። እሱን እየሰማችሁ እንግዲህ መንፈስ ጽናት እንድታደርጉ እየጋበዝኩኝ እስቲ መሪማን አስመልክቼ አንድ ወዳጄ የሆነ ነገር ብሏል። እሱ ለእናንተ ጋብዤ እመጣለሁ ማለት ነው። እጅግ በጣም ነው የምወዳችሁ። እንዳትረሱ። ለማንኛውም ይመቻችሁ። ጀባ ልበላችሁ። ቴዎድሮስ ካሳሁን ገርማሞ ዛሬም ድረስ ጥበብን ሳይከዳት ሳትከዳው በኢትዮሪካ ተከስቷል። በዚህ ኢትዮሪካ አልበም ውስጥ በጣም ከተወደዱ ስራዎች መካከል ጥልቅ ትርጉምን በመያዝ ከሚጠቀሱት መሃል አንዱ መሬማ የተሰኘው የጥበብ ስራ ሲሆን በድሃ ሀገር ጎጆ ከድሃ እናት ጋር መኖር ያሳመማት የህይወት ስንክሳር ከጠይም ፊቷ ላይ ውብ ሳቋን የቀማት ያቺ ውድቴ ያፈር ገፊ አባቷን ሰቀቀን ተረድታ ለወንድም ርዛ ትራፊ ልታለብስ ራሷ አርቃን ቀርታ በማለት ጀምሮ
ስደት እንዴት ባለ አስገዳጅ የድህነት ሁኔታ እንደሚወሰን የሚያሳይና ኢትዮጵያን በተሰደዱ ልጆቿ የሚመስል ድንቅ ሚስጥር ያዘለ ስራ ነው። ዘፈኑም የሚወክላት በድሃ ቤት ውስጥ ከእናቷ ጋር ስትኖር የህይወት ስንክሳር ውብ ሳቋን የነጠቃት የአባቷን ድካምና ጭንቀት ስትመለከት መቆም ያቃታትን ሴት ሲሆን የወንድሜን ልብስ ልቀይር እርጅና ያደከማቸውን ወላጆችን ልጦር ስትል የራሷን ምቾትና ደስታ ትታ እርሷ እርቃን ቀርታ ወደ ስደት መሄዷን ታሪኩ ይነግረናል። ለመሪማ ስደት ምርጫ ሳይሆን ድህነት ያስከፈላት መስዋዕትነት መሆኑ ነው። ቀጥሎም ይህ የህይወት መስመር ደግሞ በባዕድ ሀገር ወደሚገኝ የመገፋትና የማንነት መርከስ ህይወት እንደመራት በባዕዳን መንደር ከክብሯ ተናንሳ ማንነቷ ረክሶ በከባድ ስራ ጉልበቷ ቢዝልም በማዳም ቤት በሰቀቀን ሀገሯን ብትናፍቅም በልቧ ውስጥ ያለው የሀገር ናፍቆትና የተሻለ ቀን ተስፋ ከዓይኗ እንባን ማፍሰሱን ገልጾ ቴዲ እንዳሻት ብትሆን እኔ አልፈርድባትም ይላል። በሰው ሀገር የሚገጥማትን ስቃይና ውርደት ደርሶ እያየላት አሳዘንሽኝ መሪማዬ ይላታል። ደግሞ ድምፃዊው መሪማን ከተራ ግለሰብ በላይ አድርጎ ያቺ ሴት ሀገሬ ናት ይላታል። መሪማ ከችግሯ ማዶ ብዙ ያልተነገሩ ምስጢሮች ያሏት ሀገራችን እንደ መሪማ ሁሉ በችግርና በውርደት ውስጥ ስላለች የእርሷ ህመም የሁላችንም ህመም መሆኗን ቴዲን ክፉኛ አሳዝነዋለች። በመጨረሻም ደግሞ አምናለሁኝ ፈጣሪ ደግ ነው፣ አዲስ ቀን ያመጣል፣ ከልቧ ሰማይ ስር የጠለቀው ፀሐይ ሊያደምቃት ይወጣል፣ ስደት ተረት ሆኖ የሀገሬም ታሪክ አብሯት ይለወጣል ይልና የማይነጥፍ ተስፋውን ከእንደገና ይለኩሳል። የአምላኩን ስም ጠርቶ በቸርነቱ ተማምኖ አዲስ ቀን ይመጣላታል ይላታል። ይህ ዜማ በስደት ላሉት ብርታት የሚሰጥ ለሀገርም ብሩህ ተስፋን የሚጠቁም ድንቅ የጥበብ ስራ ነው። መሪማ ስማቸውን ቀይረውና ልጅነታቸውን ገብረው ወደ ሀገራቸው የሚመለሱበትን ቀን በተስፋ ለሚጠባበቁ ራሳቸውን እንደ ሻማ አቅልጠው ለቤተሰባቸው ብርሃን ለሆኑ እንዲሁም በየመን በረሃ ለቀሩ ከፎቅ ተወርውረው ለሞቱና በፈላ ውሃ ለተቃጠሉ እህቶቻችን ሁሉ የደረሰባቸውን ግፍና ሰቆቃ በዜማ የሚዘክር ነው። ዛሬም በስደት ዓለም በብቸኝነት በህመም በስራ ድካም ወይ ደግሞ በናፍቆት ተከበው ይህን ዘፈን ለሚሰሙት ሁሉ ቴዲ አፍሮ ህመማቸውን ተረድቶ አሳዘንሽኝኔማ ስንታለ ሆድሽ መሪማ እያለ በሰናአ በቤይሩት በባህሬንና በዱባይ የሚገኙትን የአምሳያዎቹንና እህቶቹን አዲስ ቀን በተስፋ ቤተሰቦች አለው ተመልሼ መጥቻለሁ። የዶክተር ወዳጄነህ ስለ ቴዲ 12 ነጥቦችን የተናገረበትን ቪዲዮ ቀደም ብዬ 6ቱን ለእናንተ ጋብዤ መጥቻለሁ ማለት ነው። አብራችሁ ቆይታ ያረጋችሁ ሰዎች አይታችሁታል አይደል? ቀሪዎቹን ደግሞ ከ7 እስከ 12 እንግዲህ ዶክተር ወዳጄነህ ስለ ቴዲ አፍሮ የታዘበውና ነጥቡን ቁጭ ያረገበትን ሐሳብ ለእናንተ ጋብዤ እመጣለሁ ማለት ነው። ይመቻችሁ። 7ኛ ቴዲ ያለውን ዝና የሚያውቅ አይመስልም ወይም ትኩረት አይሰጠውም። ስለሱ ለማውራት ስሞክር ወሬውን ፈጥኖ ይቀይረዋል። መሞገስን ይሸሻል። በጣም ትሁት ነው። ዝምተኛነቱ ኩሩ ሊያስመስለው ይችላል። ግን ቴዲ ኩሩ አይደለም። ሰውን በሁለት እጁ የሚጨብጥ ጎንበስ ብሎ እጅ የሚነሳ ጨዋ ሰው ነው። 8ኛ ለቴዲ ሙዚቃ ህይወቱ ነው። በጣም ከፍተኛ የሙዚቃ ክህሎት ወይም ሚውዚካል ኢንተለጀንስ እንዳለው ይታወቃል። ኑሮ ከቤቱ ወደ ስቱዲዮ ከስቱዲዮ ወደ ቤቱ ነው። የሙዚቃ ስራዎቹ የሚወደዱት በስጦታው ላይ ትጋት ተጨምሮባቸው ነው። ቴዲ የሙዚቃ ጂኒየስ ይመስለኛል። 9ኛ ቴዲ አፍሮ መጽሐፍትን ያነባል። ለማንበብ ጊዜ አለው። ታሪክ ይወዳል። ታሪክን በጥልቀት ይመረምራል፣ ይፈትሻል፣ ያሰላስላል። ቴዲ ጥሩ አሰላሳይ ወይም ቲንከር ነው። 10ኛ ከቴዲ ጋር ባሳለፍኳቸው ሰዓታት የትኛውም የፖለቲካ ሰው አንስቶ አላወደሰም፣ አልተቃወመም። ፖለቲካዊ አስተያየቶችን ሲሰጥ አልሰማሁትም። 11ኛ ቴዲ አፍሮ ቀርበው ሲያዩት በሚዲያ ከሚታየው በላይ ልዩ ሞገስ፣ ውበትና ክብርን የተላበሰ ሰው ነው። ጃኬት በቲሸርትና በጂንስ ለብሶ ዘውድ የጫነ ካባ የደረበ በትረ መንግስት የጨበጠ ንጉስ ይመስላል። 12ኛ ቴዲ ሐሙስ ከሚወጡ ስራዎቹ ሀገራዊ የሆኑትን ሁለቱን ከፍቶ አሰምቶኛል። እጅግ በጣም አስደናቂ ናቸው። ለሀገርና ለሕዝብ ያለውን ፍቅር የሚያንጸባርቁ ታሪካዊ ስራዎች ናቸው። የክብር ዶክተር ቴዎድሮስ ካሳሁን ስራውን እንዲሰራ እንፍቀድለት። ቴዲን መጥላት ይቻል ይሆናል፣ በቴዲ መጠላት ግን አይቻልም። ንጹህ በሆነው ልቡ ውስጥ ጥላቻ የለም።
ፍቅር ያሸንፋል ሲል በፍቅር ተሞልቶ ነው። ማንንም የመጉዳት አቅም የለውም። ወንድማችንን ያለ ልዩነት እንቀበለው። ሊወደድ፣ ሊደነቅ፣ ሊከበር የሚገባው ስጦታችን ነው። ቤተሰቦች እንግዲህ አርቲስት አዳነች ወልደ ገብርኤልን ሁላችንም እናውቃታለን። እንግዲህ ቴዲ አፍሮ እንግዲህ ልጄ ነው የምትለው። በቴዲ እንዳመጡባት እጅግ በጣም ነው የምትወደው። ልጄ ብላ ነው የምታቆለባብሰው ማለት ነው። አርቲስት አዳነች ወልደ ገብርኤል እንግዲህ ሰሞኑን በለቀቀው ዘፈን ላይ እና ስለ ቴዲ የሆነ ነገር ብላለች። እስቲ ለኔ ቤተሰቦች ለምን አልጋብዛቸውም ብዬ አምጥቼዋለሁ። እስቲ ጋብዣችሁ እመጣለሁ ማለት ነው። ይመቻችሁ። በዜማና በግጥሙ አዋስቶ በሀገር ደረጃ ትልቅ መልእክት የሚያስተላልፍ ትልቅ ጉልበት ያለው ነው። ቴዲዬ ድንቅ ብዕረኛ ነው። እስከ ዛሬ ድረስ ድሮ አለቤ ሾው ላይ ቴዲዬ ኢንተርቪው ሲደረግ የተናገረውን ነገር እስካሁን ድረስ ይቀባበሉታል ሰዎች። ከዚህ በላይ ምን ጸጋ አለ? እምወድህና ማከብርህ ውድ ልጄ ቴዲዬ፣ ክብሬ ኩራቴ ነህ። ኑ እንግዲህ ቤተሰቦች ስለ ቴዲ ታዋቂ ሰዎች የሰጡትን አስተያየት በየተራ ጋብዣችሁ መጥቻለሁ ማለት ነው። ስለ ቴዲ አፍሮ እኮ ተናግረን እኮ አንጨርሰውም። አሁን ደግሞ በአዲሱ አልበም ህዝቡን አገሪቷን እያንቀጠቀጠ ያለ እጅግ በጣም በቃ ንጉሳችን ነው። እኔ እንደዚህ ነው ማምነው። የእናንተን ሀሳብ እንግዲህ አላቅም። ሀሳብ ካላችሁ ከስር የፈለጋችሁትን ሀሳብ በነጻነት መግለጽ ትችላላችሁ ማለት ነው። ቴዲ አፍሮን በተመለከተ የሰበሰብኳቸው ቪዲዮዎች እነኚህን ይመስላሉ ማለት ነው። ነገ ከነጎዲያ ስለ ቴዲ አፍሮ አዲስ ነገር ካለ ለእናንተ ቤተሰቦቼ ሰብሰብ አድርጌ ደግሞ ይዤ መጥቼ እንነጋገርበታለን ማለት ነው። የዛሬው ቪዲዮ ይህን ይመስላል። በተሻለ ቪዲዮ ከእናንተ ጋር እስከምገናኝ ድረስ ባባይ።